በዘንድሮው የሐጅ ስነ ስርዓት ላይ በሚሊዮኖች መካከል የብዙዎቹን አይን በእንባ ያራሰ ድንቅ ክስተት ላርገልህ። አንተ ምንድነህ? ሰው ጃቢር ምንድነው? እግዚአብሔር ነው፣ ፈጣሪ ነው። እስልምና ግን እስልምናን የማያውቁ ሰዎች መጫወቻ እየሆነ ነው ሰሞኑን ያለው። ገና ከሰለመ የተወሰነ ሳምንታት የሆነው ሰው ሁሉ እየተነሳ እስልምናን ለመተንተን ይሞክራል። ይሄ በጣም አስነዋሪ ነገር ነው። ልጅ ተወልጄ በሜዳ ተንቧጭቼ በመስቀል ተጠቅዬ አድናለሁ የሚለውን ቃል እድሜ ልኬን ስፈልገው ነው። እነዚህ ኡስታዞች ወደ ክርስትና መጥተዋል እያሉ ሚዲያውን ቀውጠውታል። እኔ እነዚህን ኡስታዞች በነገራችን ላይ አላቃቸውም። ብር የምትልኩ ሴቶች እንዴት ናቸው? ደህና ናቸው? በዘንድሮው የሐጅ ስነ ስርዓት ላይ በሚሊዮኖች መካከል የብዙዎቹን አይን በእንባ ያራሰ ድንቅ ክስተት አንድ ታማኝ ልጅ በዕድሜ የገፉ እናቱን በትከሻው አዝሎ በፍቅር ሲጓዝ ተስተውሏል። እናትየው በልጁ ትከሻ ላይ ሆነው የሚሰጡት የፍቅር ንክኪ በመካከላቸው ያለውን ጥልቅ ትስስር ያሳያል። ይህ ልጅ እናቱን የተሸከመው ለዝና ወይንም ለምድራዊ ጥቅም አይደለም፣ ንጹሕ ፍቅርንና ከአላህ ዘንድ ምሕረትን በመሻት ብቻ እንጂ። እሷ በልጅነቱ በታላቅ እንክብካቤ ተሸክማ እንዳሳደገችው ሁሉ ዛሬ ደግሞ እሱ አቅም የሌላትን እናቱን አዝሎ ውለታዋን ለመመለስ እየጣረ ይገኛል። ይህ እውነተኛ የእስልምና ውበት ነው። እስልምና ጀነት ከእናቶች እግር ስር ናት ብሎ ያስተምረናል። ሌሎች እንደ አላህ ፍቃድ ከሚወዱት አሊያም በግላቸው ጎን ለጎን ሲጓዙ፣ እሱ ግን ሕይወቱን ሙሉ የተሸከመችውን ውድ እናቱን ተሸክሞ መጓዙን መርጧል። አላህ ሐጃቸውን ይቀበላቸው፣ እናቶቻችንንም ከፍተኛውን የጀነት ማዕረግ ይለግሳቸው፣ ለቤተሰቦቻችን ሐጅን ይወፍቃቸው። እስልምና ግን እስልምናን የማያውቁ ሰዎች መጫወቻ እየሆነ ነው ሰሞኑን ያለው። ገና ከሰለመ የተወሰነ ሳምንታት የሆነው ሰው ሁሉ እየተነሳ እስልምናን ለመተንተን ይሞክራል። ይሄ በጣም አስነዋሪ ነገር ነው። የኢትዮጵያ ሕዝብ ፖለቲካው ራሱ በእውቀትና በብስለት እየተመራ አይደለም ብሎ እያሳሰበው ባለበት ጊዜ እስልምናን የሚያክል በጣም ሰፊና ጥልቅ የሆነ ዲን ገና ከሰለመ 1 ወር 2 ወር የሚሆነው ሰው ሳምንታት የሚሆነው ሰው እየመጣ የሚናገርበት ነገር እጅግ አላስፈላጊ ነገር ነውና ከዚህ በፊትም ደጋግሜ ተናግሬያለሁ። ይህ መቆም አለበት። ሰሞኑን ከተነሱ ነገሮች ውስጥ አንዱ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም ብሎ የተናገረው አንድ ጸሐፊ ንግግር ነው። ይህ ንግግር በፍጹም ስህተት ነው፣ የኩፍር ንግግር ነው። ክርስትና የሚለው ቃል ባይኖረውና እኔ ሙእሚን አይደለሁም ሙስሊም የሚለውን ተውትና እኔ ሙእሚን አይደለሁም የሚል ገለጻ ቢሆን ኖሮ አዎ ሙእሚን የሚለው ቃል ኢማንን ካሚል ለሚለውም ሐሳብ ይውላል፣ እንዲሁም ደግሞ አስለል ኢማንም እንደዚሁ ለመግለጽ ይውላልና ምናልባት ያ ሊሆን ይመቻል ብለን ዑዝር መስጠት እንችል ነበር። ነገር ግን እሱ ሐሳቡን ያነሳው ከክርስትና ጋር ነው። ከክርስትና ጋር ሐሳቡ ከተነሳ ደግሞ የግድ ምን እየሆነ ነው የሚሆነው? አስለል ኢስላምን ነው ሰውየው እየተናገረ ያለው። እኔ እስልምናው ራሱ ከአስሉ የለኝም እንደማለት ነው የሚሆነውና ይህ የኩፍር ንግግር ነው። የኩፍር ንግግር ደግሞ አንድ ሰው ሆነ ብሎ መናገር የሚችለው በአንድ አጋጣሚ ብቻ ነው። እሱም ያ አጋጣሚ ምን መሰላችሁ? ሲገደድ ጭንቅላቱ ላይ መሳሪያ ደቅነውበት እንገላሃለን ብለው ካሉት የኩፍር ንግግር ሊናገር ይበቃለታል አንድ ሰው። የዛ ጊዜ ራሱ ውስጡ በኢማን ጸንቶ ሳለ ነው ያንን መናገር የሚበቃለት። አላህ ተባረከ ወተዓላ በተከበረ ቃሉ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ብሎ እንደተናገረው ማለት ነው። ከዛ ውጪ ግን እስልምናን በተመለከተ ገና የሰለመ ሰው ሙስሊም ነው የሚባለው፣ ወደ እስልምናም ገብቷል ተብሎ ነው የሚባለው። አላህ ለዚህ ነው አዕራቦቹን አምነናል ብለው ባሉ ጊዜ ያረማቸው አምነናል ሳይሆን ሰልመናል ብላችሁ በሉ ነው። አላህ ፊ ሱረት አልሑጁራት ቃለት አልአዕራቡ አመና ቁል ለም ትኡሚኑ ወላኪን ቁሉ አስለምና፣ አምነናል ብላችሁ ሳይሆን ሰልመናል ብላችሁ በሉ። ወለማ የድኹል ልኢማኑ ፊ ቁሉቢኩም፣ እስካሁን ድረስ ኢማን ወደ ቀልባችሁ ዘልቆ አልገባምና ይላቸዋል። ለማ የሚለው ቃል እንግዲህ የዓረብያ ውስጥ ምን አይነት ማዕና እንዳለው ዓረብያ የሚያውቅ የዓረብያን ሰዋሰው የሚያውቅ ሰው ይረዳዋል። አልሙሂም አላሁ ተባረከ ወተዓላ ኢማንን በተመለከተ ይህንን ብሏልና ኢማን ላይ ነው አንድ ሰው ያንን ተፍሲል ራሱ ኢንሻአላህ አነ ሙእሚን የመሳሰለ እኔ ሙእሚን አይደለሁም ብሎ ቢል እንደ አባባሉ ጥርት ያሉ ኢማንን ካሚል ካላቸው የተሟላ ኢማን ካላቸው ሰዎች አይደለሁም ማለት ነው የፈለገው ብለን ልንረዳው የሚገባው። አላህ አዘ ወጀል
ስለ ኢማንን ካሚልም ስለተናገረ ማለት ነው። ፊ ሱረቱል አንፋል መግቢያ ላይ ምንድን ነው የሚለው? ኢነመል ሙእሚኑነ አለዚነ ኢዛ ዙኪረ አላሁ ወጀለት ቁሉቡሁም። ሙእሚኖች ብሎ ማለት አላህ ሲነሳ ቀልባቸው የሚደነግጥ፣ ወኢዛ ቱሊየት ዐለይሂም አያቱሁ ዛደትሁም ኢማና፣ የአላህ አንቀጾች ሲነበቡባቸው ኢማንን የሚጨምርላቸው ይላል። አሁን ይሄ ብዙ ሙስሊም ጋር አታገኘውም ይህንን ባህሪ። ስለዚህ ይህንን ኢማን ከተፈለገ አንድ ሰው እኔ የዚህ አይነት ሙእሚን አይደለሁም እኔ ብሎ ቢል ችግር የለው። ለምን? የዚህ አይነት ኢማን ስለሌለው አስል ኢማን ነው እንጂ ያለው እሱ በአላህ ያምናል፣ በመላእክቶቹ ያምናል፣ በረሱሎቹ ያምናል፣ በአላህ ኪታቦች ያምናል። ይሄንን ያሟላል ሰውየው። ነገር ግን ቁርአን በሚነበብበት ጊዜ የሚያለቅስበት፣ ስለ አላህ በሚነሳበት ጊዜ ልቡ ድንግጥ የሚልበት ኢማን ላይ አልደረሰም ማለት ነው። ስለዚህ ይሄ ኢስቲትና የሚባለው በዐቂዳ ኪታብ ላይ አልኢስቲትና የሚባል አለ። አልኢስቲትና ፊል ኢማን የሚባል መስአላ አለ እና ያንን ለማለት ከፈለገ ልጁ ኢማን ላይ ነው እንጂ ይሄ እስልምና የሚባለው ርዕስ ላይ አይነሳምና በዚህ አይነት ነው ዕውቀታዊ ንግግሩ ይሄ ነው ማለት ነው። ከዛ ውጪ ገና አዲስ የሰለማችሁ እንዲሁም ደግሞ ጸሐፊ ስለሆነ የተናገረው ምናልባት አርቆ አራቆ ተናግሯል ብላችሁ ሐስባችሁ ደደብ እንዳትባሉ ገና ለገና እኔ እኮ ሊለው የፈለገው ገብቶኛል እያላችሁ የምትሉ አላዋቂዎች አራ አላህን ፍሩ። እናንተ ራሳችሁን እኔ እኮ ገብቶኛል ብላችሁ ለመኮፈስ እንዳዋቂ ራሳችሁን ለማስቆጠር የአላህን ዲን በዚህ አይነት እንዲዋረድ ታደርጋላችሁ እና ራሳችሁን ጠብቁ። ደግሞ ወንድማችንም ቢሆን በሌላ ነገር ላይ ዕውቀት ሊኖረው ይችላል፣ ፍልሰፋ ላይ ዕውቀት ሊኖረው ይችላል፣ ስነ ጽሁፍ ላይ ዕውቀት ሊኖረው ይችላል እንጂ ሸሪዓ ላይ በዛ ያክል አይደለም። ሸሪዓ ላይ በዛ ያክል እንዳልሆነ ደግሞ ቁርአን አቀራሩ ራሱ የሚነግረን ነገር አለ። ስለዚህም እባካችሁ ሁሉም የሚያውቀውን ነገር ይናገር። በተለይ ደግሞ አዲስ የሰለማችሁ ሰዎች ተረጋጉ፣ ቅሩ። እንደውም እኮ አንዳንዶቻችሁ አሁን ጠፍቼ እቀራለሁ በቃ እንደውም አላስፈልግም ብላችኋል። አታስፈልጉም። ሐቂቃውን ለመናገር በተለይ እስልምና በኩል ላይ ለመናገር አታስፈልጉም። ስለዚህ ልካችሁን ወቁ። ልኩን የማያውቅ ሰው ብዙ ችግር ይፈጥራል። ለዚህ ነው ከሰለፎቻችን ምን የሚሉት ረሒመላሁ ምረአን ዓረፈ ቀድረ ነፍሲሂ፣ ልኩን ያወቀን ሰው አላህ ይዘንለት የሚሉት ለዚህ ነውና ሁሉም ልኩን ይወቅ ነው የምለው። ሰላም አለይኩም ወራህመቱላህ። ወላሂ ሙስሊም ከሆናችሁ የእስልምና ጉዳይ ያገባኛል ካላችሁ ይህንን ቪዲዮ ሸር እያደረጋችሁ አድርሱልኝ። በምስሉ ላይ የምትመለከቷቸው ግለሰቦች ይመስለኛል፣ ግለሰብ ይሁን ግለሰቦች ብቻ ከዚያንኛው ቡድን እነዚህ ኡስታዞች ወደ ክርስትና መጥተዋል እያሉ ሚዲያውን ቀውጠውታል። እኔ እነዚህን ኡስታዞች በነገራችን ላይ አላቃቸውም። እናንተ ታውቋቸዋላችሁ፣ እኔ አላቃቸውም። ግን እዚህ ጋር አንድ ነገር ማሰብ ያለባችሁ ነገር እስልምና ላይ የፈለገ ቢሄድ የሚጨምረውም የሚቀንሰውም ነገር የለም ለፕሮፓጋንዳ ካልሆነ በስተቀር እንጂ የሚጎዳውም የሚጠቅመውም ለራሱ ነው። ወደ እስልምና መጣ፣ ከእስልምና ወጣ፣ የሚጠቀመውም የሚጎዳውም ግለሰቡ እንጂ እስልምና ላይ የሚጨምርም የሚቀንስም ነገር የለም። በተለይ አሁን ላይ ብዙ ቦታዎች እያየሁ ነው። በቃ እንደዚህ መጣ ከሌ መጣ፣ የፈለገ ይምጣ፣ እኛ ይመለከተናል። ይሄ ለሚዲያ ፕሮፓጋንዳ የምትጠቀሙበት ነገር ነው እንጂ ወላሂ ለዓዚም ፈጽሞ እኔን ሰውዬ በተአምር አላቀው። ተአምር እኔ ኡስታዝ ምናምን አላችሁ እንጂ አላውቀው። በነገራችን ላይ ዞሮ ማንም ይሁን ማንም የፈለገ ይምጣ፣ የፈለገ ይሄድ። አላህም በቁርአኑ ላይ የፈለገ ይመን የፈለገ ይካድ ብሏል። ላርገልህ አንተ ምንድነህ? ሰው ጃቢር ምንድነው? እግዚአብሔር ነው፣ ፈጣሪ ነው። ቆይ አይደለም የምጠይቅ እንዲገባ አልገባ ስላለ ነው። ጃቢር ምንድነው? እግዚአብሔር አብ ወልድ መንፈስ ቅዱስ። ጃቢር አብ ወልድ መንፈስ ቅዱስ ነው። ማክሽ ቀጥል ይምራል። ምንድነው ያለው? ኡስታዝ አገባኝ፣ ጆሮዬ ነው ወሰለኝ። ድገምልኝማ እንዴ። ጃቢር ምንድነው ያለው? ጃቢር ስላሴ ነው ያለው? ምንድነው? አይ ጃቢር ምንድነው ብሎ ኡስታዝ ሲጠይቀው ለውሸት ማለት ነው። ወልድ ምንድነው? አብ ወልድ መንፈስ ቅዱስ ነው። ጃቢር ነው እንደዛ? አዎ አለው። እንግዲህ ተሽሟል። ውሸት። ስለዚህ ጃቢር አምላክ ነው ያልከኝ ያለው ወንድማችን ጃቢር ልታመልከው እንደ ኢየሱስን አምልከሃል። አሁን ደግሞ ጃቢር ልታመልከው ነው። ሁለተኛ ጉድ እኮ ነው። ውሸት። ጃቢር አራተኛ ሊገባ ነው ማለት እኮ ነው። አብ ወልድ መንፈስ ቅዱስ ጃቢር አለ ወገናችን። ውሸት
ጃቢር በቃ ከዚህ በኋላ ከቲክቶክ ጥፋ፣ አላህን ፍራና ጥፋ። ጃቢር አራተኛ ሊያደርገው ከሆነ እኔ የለሁበትም። አራተኛ አድርገው ገጭ አድርገው እንትን እንዳይሉ የቲክቶኮቹ ማለት ነው። ውሸት አለ። ጥያቄ ነበረኝ እኮ በቀደም ላይ ጀምረን ነበረ ሳንጨርስ እኮ አለቀ። አይ ከሱ በፊት ጃቢር አምላክ ነው ያልከው? ጃቢር ስላሴ ነው? ኖ ጥያቄ ልጠይቅ። ለምን ፈቃደኛ አትሆንም? ኖ ሳይሆን ጃቢርን አምላክ ነው አልከኛ። ወንድሜን ጃቢርን ወንድሜ ኢየሱስን አምላክ ነው እንዳልከው ጃቢርን ደግሞ አምላክ ነው አልክ። ጃቢር ምንድን ነው? ወንድሜ ኢየሱስ አምልከዋል። ጃቢር ነው እዚህ ጋር ያለው ትልቁ ያለው ምንድን ነው? ጃቢር ሰው ነው። እኔ የማውቀው ሰው ነው፣ እንደ ኢየሱስ ሰው ነው። እንዴት ጃቢር ማስረጃ ትሰጠኛለህ? ጃቢር ፈጣሪ መሆኑ ምን እንደሆነ ጃቢር ምን እንደሆነ ማስረጃ ታመጣልኛለህ? ጃቢር ሰው እንደሆነ ማስረጃ ያቅርብልህ። አንተ ለምን የቀጠልነው ጥያቄ ለምን እንድትመለስልኝ አንዴ ማስረጃ ያቅርብ። አንዴ ቆይ ጃቢር አለ? ጃቢር እንደውለት አጀማ ደውል፣ እባካችሁ ደውለት። አንዴ ተደውሎ ይምጣ። ጃቢር አለ? ወላሂ ደውለታለሁ። እስከዛ አንዴ አውሩን ደውዬለት መጣ። ቆይ አንዴ ቀጥሉ ኡስታዝ፣ ቀጥል። አንዴ መጣ። የለውም እዚህ እንትን ፈቃድ እያወጣው ነው። አረና ጉድን አልሰማ እባክህን። አደነን አንድ ሰው አንተ ሊያመልክ ነው፣ ወላሂ ሊያመልክ ነው። እባክህን ጃቢር ሰው እንደሆነ ማስረጃ አቅርብ ተብያለሁ። ጃቢር ሰው ነው ወይስ አምላክ? ተመሳስይበት እንዳይሆን ፕሮፋይል ምንድን ነው? እኔ ሰው ነኝ። ብር የምትልኩ ሴቶች እንዴት ናቸው? ደህና ናቸው? እኔ በጣም ነው ብዙ ጊዜ የነገርኳቸው ለወንድ ልጅ ራሱ ነው ሰርቶ ማስተዳደር ያለበት ሚስቱን። ብር ከሰጣችሁት ይባልጋል። በዛ ወላሂ ላዚም ፍቅር አትሉት፣ ፍቅሩን አታመጡት። ወንድ ልጅ ለሴት ነው መስጠት ያለበት። ይሄ በቃ ህጉ ነው። ይሄ አምላክ ህግ ነው። አምላክ አላህ ሱብሓነሁ ወተዓላ አደምን ገና ሲፈጥረው ወደ ጀነት ያስገባው ጊዜ አደም ሆይ ና ነው ና እነ ሀዛ ዐዱውን ለከ ወሊዘውጅከ ሰይጣንን አሳየውና ይሄ ላንተና ለሚስትህ ጠላታችሁ ነው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። አደራ የእኔን ትእዛዝ አስጥሱ እንድታምፁ አድርጓችሁ ከገነት እንድትወጡ እንዳያደርጋችሁ። ከወጣችሁ ከገነት አንተ ትለፋለህ፣ ትደክማለህ፣ ትጥራለህ፣ ትግራለህ። ገብታችኋል? አያችሁ ገነት ውስጥ ባልም ሚስትም ድካም የለባቸውም። ከወረድክ ግን ከገነት መልፋትና መድከም በአንተ ላይ ይሆናል አለ። ከመጀመሪያው ሰው ጀምሮ ሰርቶ ለፍቶ ማስተዳደር ያለበት ወንድ ልጅ እንደሆነ አላህ አሳውቆታል። ከአደም ጀምሮ ሴቶች ላይ የለባቸውም። ያንን ስርዓት አምላክ ነው ያደረገው። አምላክ ይሄንን የፈቀደውን ነገር ሰዎች ከጣሱ ወደ ሴት ከተሸጋገረ ነገሮች ይበላሻሉ። ታውቃላችሁ፣ ሴት ልጅ ለፍታና ደክማ ካስተዳደረች ወንድ ልጅ ቁጭ ብሎ ገንዘብ እየተቀበለ ከሆነ በጣም ተበላሽ። ይሄ በቃ ልክ የሀገር መበላሸት ብላችሁ አስቡት። የአንድ ቤተሰብ ማለት ልክ እንደ አንድ ሀገር ያ ባል የውጭ ጉዳይ ሚኒስቴር መሆን ያለበት፣ ሚስት የሀገር ውስጥ ቤት ውስጥ ነው መሆን ያለባት። ሚስት የውጭ ጉዳይ ሚኒስቴር ከሆነች እርሷ ከሆነች ሄዳ ለፍታ ደክማ ሰርታ የምታበላው ላቧን ጠፍ አድርጋ ባል ቁጭ ብሎ እግርና እግሩን አጣፍቶ ከሴት ልጅ ገንዘብ ላኪ እያለ ከጠበቀ በቃ ህይወት ተበላሸች። ልጅ የተወለጀ በሜዳ ተንቧጭቼ በመስቀል ተጠቅዬ አድናለሁ የሚለውን ቃል እድሜ ልኬን ስፈልገው ነው። የት አገኘኸው ብትሉኝ ቀለሚንጦስ ረስጠጅ ያው እኔም እዛ ስለኖርኩበት ነው ልመልሰው። ኦርቶዶክስ ግን እትወለድ ሞለት ተወለድከ በጣም ልዩ ነገር ያገኘሁት ነገር አለ። አምላክ ሰው ልጅ ለማዳን ነው የመጣው የተወለደው። ወርዶም በምድር ላይ ተሰቅሎ ሙቷል። ከሞተም በኋላ በሶስተኛው ቀን ተነስቷል። ይሄ የክርስትና አስተምሮ ነው። አምላክ ሁሉንም የማድረግ ስልጣን አለው። ዓለምን ለማዳን ለምን መሰቀል አስፈልገው? ለምን የከብት በረት ላይ መወለድ አስፈልገው? ለምን ተራ ልብስ ለብሶ መብላት አስፈልገው? ለምን መጠጣት አስፈልገው? ለምን በታንኳ ባህር ለባህር እየዞረ ማስተማር አስፈልገው? አምላክ ሁሉን ማድረግ ይችላል ተብሎ ከታመነ ፍቅሩን ለመግለጽ ነው የሚመጣው መልስ።
ያው እኔም እዛ ስለኖርኩበት ነው ልመልሰው። ይሄንንስ ዓለምን በፍቅሩ ማንበሽበሽ አይችልም ወይ ነው ሌላ ጥያቄው ነው። ይችላል። ዓለምን በረከት በበረከት ካደረገው የሰላም ምድር ካደረገው ሁሉንም ነገር ስለሚችል ዓለምን በፍቅሩ ማንበሽበሽ አይችልም ወይ? የዚህስ የፍቅር ስልጣን የለውም ወይ? በመሰረቱ አምላክ ለመወለድ አምላክ ነቢያት እንኳን ለመወለድ ትንቢት ይነገርላቸዋል እንዴ። ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ትንቢት ተነግሯል። ነብይ ከመሆናቸው በፊትም ብዙ ከአላህ ጋር የሚገናኙ ሰዎች ነብይ እንደሚሆኑ መስክረውላቸዋል። በሌሎችም ነቢያት የነ ያህያ ወይም ዮሐንስ መወለድ በትንቢት ነው። የብዙ ነቢያት መወለድ በትንቢት ነው። እንዴ አምላክ ለምን ትንቢት አልተነገረለትም ሳይወለድ? ምክንያቱም የሚያናግር መስሎ ስለሆነ ለምን አላተ ይሄንን ተናግሯል የሚሉ ሰዎች ይኖራሉ። ለምሳሌ አይ አምላክ የተወለደው በገባው ቃል ኪዳን መሰረት ነው። በፕሮቴስታንቱ ይሄ የለም። በኦርቶዶክስ ግን እትወለድ ሞለት ተወለት ከአዳም እጸበለትን ከበላ በኋላ ይቅርታ ጠየቀ። ይቅርታ ሲጠይቅ መስዋዕት አድርጎ ከራሱ ደም አድምቶ ያንን በስንዴ ለውሶ ለመስዋዕት ቢያቀርብ አይ ይሄ ባንተ ደም ዓለም አይድንም፣ እኔ ራሴ ተወልጄ ከልጅ ልጅ ተወልጄ በሜዳ ተንቧጭቼ በመስቀል ተሰቅዬ አድንሃለሁ ብሎ ቃል ኪዳን ገብቶለት ነበረ። ይሄንን ለመፈጸም ነው የመጣው ይሏቸዋል። የሚያዋጣ ቢሆን እኛ ማንንም አንቃወምም፣ ማንንም አንተች። ስንናገርም እውነቱን እንናገራለን፣ አንዋሽም፣ አንቀጥፍም። ያለውን ነገር እኔ አስቀምጣለሁ። ግን ይሄ መጽሐፍ ቅዱስ ላይ ያለ ወይ ነው ጥያቄ። እንግዲህ ይሄ የክርስቶስ ወይም የአምላክ መወለድ መነሻ ከሆነ ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የት ላይ ይገኛል? መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ማንም ሰው አንብቦ ይሄን የሚነግረኛል። እኔ ይሄንን ከነገረኝ እኔ ክርስቲያን አልነበርኩም ወይም ደግሞ 27 ዓመት አልተማርኩም ማለት ነው። አምላክ ተራ ስራ ውስጥ አምላክን ማስገባት በእውነት አምላክን ማዋረድ። ምክንያቱም አምላክን በተራ ነገር ውስጥ አስገብተነዋል። በላ ከዛም እንኳን አሁን በክርስትና ልማደሰብ ክርስቶስና ድንግል ማርያም ልማደሰብ የለባቸውም ይላል መጽሐፍ። ግን እንዲህ የለም። ልማደሰብ ማለት ሰው ከበላ በኋላ ይሸናል፣ ሌላም ነገር ያደርጋል። እነዚህ ነገሮች በክርስቶስ የሉም፣ በማርያምም የሉም። እንዲህ ተብሎ ግን በመጽሐፍ ቅዱስ አልተጻፈም። በላ፣ ደከመ፣ ተኛ፣ ታመመ፣ ሞተ። ከመሞት የበለጠ ከመብላት በኋላ የሚመጣው ነገር አያስከፋም። ሰው ከሞተ ከፈራ ከደነገጠ ላብ ካላበው ሌላ ነገር በልቶ ጠጥቶ እንዲያደረገ ቢባል ምንድነው ነው? የተፈጥሮ ጉዳይ ነው። ተፈጥሮ ለምን እንቃወማለን? አሁን ይሄ እኔ ይሄንን ቃል ከልጅ ልጅ ተወልጄ በሜዳ ተንቧጭቼ በመስቀል ተሰቅዬ አድናለሁ የሚለውን ቃል እድሜ ልኬን ስፈልገው ነው። የታገኘው ብትሉኝ ቀለሚንጦስ ረስጣ በረስጠጅ አንደኛ ቀለሚንጦስ፣ ሁለተኛ ቀለሚንጦስ፣ ሶስተኛ ቀለሚንጦስ ይባላል። ቀለሚንጦስ የሚባለው መጽሐፍ ላይ ነው ያለ። ይሄ ደግሞ የቅዱስ ጴጥሮስ የሊቀ ሐዋርያት ማለት ነው፣ የጴጥሮስ ደቀ መዝሙር ነው ቀለሚንጦስ። እንግዲህ እስከዚያ ድረስ ዓለም ከተፈጠረ ከአዳም ጀምሮ እስከ ክርስቶስ ድረስ የክርስቶስም የመወለድ መነሻ ይሄ ነው ከተባለ እንዴት ሌላ መጽሐፍ ላይ ሳይሰፍር ቆየ? ውል ስለሆነ ውል ደግሞ በእያንዳንዱ ማስረጃ ላይ ይጠቀሳል። ምክንያቱም የመወለዱ ውል ይሄ ነው፣ ቃል ኪዳን ይሄ ስለገባ ነው፣ ይሄን ለመፈጸም ነው የመጣ ከተባለ ኦሪት ላይ ለምን ተረሳ? ወንጌል ላይ ለምን ተረሳ? እንግዲህ ይሄ ነው ጥያቄ። የጀነት ጉዳይ ወይም ጀነት በአላህ እጅ ያለችና በአላህ ቃል የምትወረስ በተግባር የምትያዝ እንጂ በአፍ ዝም ብሎ የሚያጨበጭቡላት ጉዳይ አይደለች። ለሙስሊም መሳሪያ ያዘጋጀው እፎይ ያስተነፍሳል። እኔ ሙስሊም ሄደ እፎይ ጋር ብታወራ ተቀጥቀጠ ትወጣለህ። A few moments later ሄድ ምንድን ነው የሆነው ነገር? አንድ ሰው ጥሩ ክርስቲያን ከሆነ በፍቅር ያስተምራል። አንድ ሰው ጥሩ ሙስሊም ከሆነ በፍቅር ያስተምራል፣ እንዲሁም ፕሮቴስታንት። ስለዚህ አሁን ያየነው ነገር ምንድን ነው? ነብዩ መሐመድን ሙስሊሞች እንድታፍሩበት አረጋቸዋለሁ እያለ የሚያስተምረው መንገድ ትክክለኛ ነው ወይ ብላችሁ ኦርቶዶክሶች ቆም ብላችሁ አስቡ። ትክክለኛ ነው ወይ? አንድ ሰው መጥቶ በቅድስት ድንግል ማርያም እንድታፍሩ አረጋቸዋለሁ ብሎ አንድ ሙስሊም ወይም አንድ ፕሮቴስታንት ቢናገር ምን አይነት ስሜት ነው የሚሰማችሁ? ያውም ወንጌል ሰባኪ ነኝ የሚል ሰው። ወንጌል የሚሰበከው በፍቅር ነው። በፍቅር ለሙስሊሞች ጥያቄ ይጠየቃል፣ በፍቅር ለኦርቶዶክሶች ይጠየቃል፣ በፍቅር ለጴንጤዎች ይጠየቃል፣ በፍቅር ለማንም መጠየቅ ትችላላችሁ። ስለዚህ
ከነፍሳቸው በላይ ሙስሊሞች የሚወዱትን ነገር እንደዚህ አዝቅጦ ማውራት ዋጋ ያስከፍላል። ትክክለኛ ነው ብዬ ማለት አላስብም። ምክንያቱም ልጅ ያሬድ የሚባለውን ኦርቶዶክስን ተሳደበ ተብሎ ዓመት ከ8 ወር ታስሮ ነው የወጣ። ሌሎችም እንደዚህ አንድ ፕሮቴስታንት ኦርቶዶክስ ቤተክርስቲያን ውስጥ ዘመረች፣ የጴንጤ መዝሙር ዘመረች ተብላ አምጥተው ቁጭ እንትነር ዘመረች ተብሎ የፕሮቴስታንት አምጥተው ይቅርታ ሲያስጠይቁ ነበር፣ ትክክል አይደለም ተብሎ። ስለዚህ እፎይ ያደረገው ነገር እኔም ማከብራቸው በኡስታዝ ደረጃ ያሉትን እንጂ ተራውን አይደለም። በኡስታዝ አቡበከር ሲናገር ሰምቼዋለሁ። ህግ በህግ አለ። ኢትዮጵያ በህጉ መሰረት ነብያችን ሰለላሁ ዐለይሂ ወሰለምን በዚህ ደረጃ አዋረደብን ይጠይቅልን ብለው ነው የጠየቁት። ሌሎቹ ምዕመናኑ ስሜታዊ ይሆናል፣ ማስተዋል የለውም። ህግ ባለበት ሀገር ላይ መጠየቅ አለበት ብለው ነው ያሉት። እነሱ ህግ ያምናሉ፣ እኔ ህግ አለ ብዬ ሀገር ላይ አላምንም። ስለዚህ እፎይ ማድረግ ያለብህ ነገር ከስህተት መማር አለብን። ይቅርታ ጠይቀ የምትፈልገውን በእስልምና ጥያቄ ካለ ጠይቅ። ሙስሊሞችም ደግሞ በክርስትና ጥያቄ ካላችሁ ጠይቁ። አደይነት ደይ በጣም በቢሊየን ደረጃ በቢሊየን ነው ማውራ ከ2 እስከ 3 ቢሊየን የሚገመት ሙስሊም ያለበት ዓለም ላይ ነብዩ መሐመድን መልእክተኛ ናቸው ብለው የሚከተሉ ሙስሊሞች ጋር ያፍሩባቸዋል ማለት እኔ አይታየኝም። እንኳን ሙስሊሞች ክርስቲያኖች ያከብሯቸዋል ነብዩ መሐመድን። ስለዚህ አንዳንድ ተራ ንግግሮች ዋጋ ሊያስከፍሉን ይችላሉ። በጣም የምትወዱትን አሁን በክርስትና ኢየሱስ ክርስቶስን ከነፍሳችን በላይ እንወደዋለን ብለን እናምናለን። በሙስሊሞች ደግሞ ነቢ ነው ብሎ ይታመናል። ሰለላሁ ዐለይሂ ወሰለም ነብያችንን ከነፍሳችን በላይ ነብያችን ብለው ነው ያሉት፣ አምላካችን አላሉ። ነብያችንን ከነፍሳችን በላይ እናምናቸዋለን ካሉ ትክክለኛ የመጨረሻ መልእክተኛ ናቸው ካሉ እኛ ምን ያገባናል? አንተ እመንልኝ አልተባልክ፣ እኔ እመንልኝ አልተባል፣ ሌሎቻችንም ብለናል። በዚህ አጋጣሚ እኔም ከዚህ በፊት ኦርቶዶክስን ባለማወቅ ሙስሊምንም ባለማወቅ ባለመረዳት የምናደርጋቸው ነገሮች ስህተቶች አሉ። መጠየቅ ሲገባን ሶሻል ሚዲያ አለ ብለን እንበጠረቃለን። ለዚህ ጉዳይ ኦርቶዶክስንም ሙስሊምንም ፕሮቴስታንቱንም በጣም አድርጌ ያስቀየምኳችሁ ካላችሁ በኔ ይሄ የጾም ወቅት ነው፣ ይቅርታ እላለሁ። እፎይ ማድረግ የምትችለው በዚህ አጋጣሚ ስህተት ሰርታል፣ 100% ስህተት ሰርታል፣ ስህተተኛ ነህ። ስለዚህ ይቅርታ፣ በዚህ ጉዳይ አልገባበትም ብለህ ነገሩን ፍታው። ስጋዬን ምናምን ነው የምትበሉት ምናምን ታገኛት አለ። ስጋዬን ነው ምናምን እያልክ ነፍሴን አታገኘዋትም ምናምን፣ ይሄ ፉከራ አይሰራም። ለምን ተደበቅ ታዲያ? ስጋን ስለምትፈራ ነው። ስጋን ባትፈራ ፊት ለፊት ትጋፈጥ ነበር። ስጋውን የማይፈራ የለም። ዝም ብለን ወሬ እናበዛለን እንጂ ስጋ የማይፈራ የለም። አሁንም የምነግራችሁ ነገር ምንድን ነው? በመከባበር ቢሆን ሙስሊሙ ክርስቲያኑን አክብሮ ክርስቲያኑ ሙስሊሙን አክብሮ ብንኖር መልካም ነው። ዓለም ላይ 5000 ሃይማኖት ባለበት ኦርቶዶክስ እና ሙስሊም በዚህ ደረጃ መነጋገር አለባቸው ብዬ አላስብም። ሙስሊምም ክብር በሉልኝ፣ ኦርቶዶክስም ፕሮቴስታንትም ሌላም ካላችሁ ክበሩልኝ። ስለዚህ እባካችሁ እኔም እፎይ ነኝ እኔም እዛ ነኝ እላችሁ ልጁን እንዳታስበሉት። ልጁን የሚጠቅመው ከስህተቱ እንዲማር ምን ማድረግ አለበት? ይቅርታ አድርጉልኝ፣ አጥፍቻለሁ፣ እንደዚህ አይነት ነገር ጥያቄ ካለኝ ጠይቃለሁ እንጂ እንደዚህ እያልኩ አልሳደብም የሚለው ነገር የለም። ሙስሊም የሚከተሏቸው እንጂ የሚያፍሩባቸው ነብይ የላቸው። ይሄን እነግራለሁ። ነብያቸውን አያፍሩባቸው፣ እርግጠኛውን እነግራለሁ። እኛ በቅድስት ድንግል ማርያም አማላጅነት እንደማናፍረው እነሱም በነብዩ መሐመድ ነብይነት አንድ ሙስሊም አምጣ አያፍርባቸው። ስለዚህ ይሄ ነገር ስለማይገባ እባካችሁ የኦርቶዶክስ ወንድምና እህቶች በማታውቁት ነገር ገብታችሁ እያዙ ይልቀቁኝ አትበሉ። ነገ እናንተም ውስጥ ችግር ይመጣል ብዬ አስባለሁ። ስለዚህ በሙስሊሙም በኦርቶዶክስም ከተቻለ በሳትነካኩ የራሳችሁን እምነት ከተቻለ ግን በመጠየቅ በአክብሮት ቢሆን መልካም ነው ብዬ አስባለሁ። ሰላማችሁ ይብዛ። መልካም። ከ5 ሚሊዮን ብር በላይ ተከፍሎ የሚደረገው ቪአይፒ ሀጅና መደበኛ ሀጅ መካከል ያሉ ቁጥራዊ ልዩነቶች እንደዚሁም ደግሞ ተግባሩን በተመለከተ ያሉ የሐሳብ ልዩነቶችን ላስቃኛችሁ ነው። ሐጅ ቪአይፒ አግረብ ማ ረአይ ከሐረም ደጃፎች ቅኝታችን እንደቀጠለ ነው። የሐጅ ማጠናቀቂያ ዕለት ነው ዛሬ። በሐጅ ማጠናቀቂያ ዕለት ደግሞ የሚነሱ የተለያዩ ሐሳቦች ይኖራሉ።
ከነዛ ውስጥ በዘንድሮም ባለፈው ዓመትም ከነበሩ አገልግሎቶች መካከል አንዱ የቪአይፒ ሀጅ አገልግሎት ነው። ቪአይፒ ሀጅ እና መደበኛ ሀጅ መካከል ያው ልዩነቶች አሉ። እነዚህ ልዩነቶች ስንመለከታቸው የመጀመሪያው የዋጋ ልዩነት ነው። ቪአይፒ ሀጅ ላይ $25,000 ጀምሮ ትከፍላላችሁ። ያ ማለት በእኛ ከ5 ሚሊዮን ብር አካባቢ ጀምሮ ማለት ነው ትከፍላላችሁ። እስከ $100,000 ይደርሳል በአገልግሎቱ ልዩነት ማለት ነው። $100,000 ማለት እንግዲህ ከ15 ከ20 ሚሊዮን ብር አካባቢ የሚደርስ ማለት ነው። ስለዚህ በዚህ መጠን ከፍለው የሚጓዙ ሁጃጆች አሉ። ደግሞ እኛ ሀገር አሁን በመደበኛው የሀጅ አገልግሎት ደግሞ እስከ 700 ምናምን ሺህ ብር ከፍለው ደግሞ የተጓዙ አሉ ማለት ነው። ሀጅ በአጠቃላይ ጥቅል ሀሳቡ ለቻለ ሰው ነው። የሀጅ ግዴታነቱ በህይወት ዘመን አንድ ጊዜ ነው። እሱም አቅሙ ለቻለ ሰው ማለት ነው። ሰዎችን ደግሞ አላህ ሱብሓነሁ ወተዓላ በተለያየ የአቅም ደረጃ ይፈጥራቸዋል። ስለዚህ እንደ አቅማቸው የሚያገኙት አገልግሎትም ይለያያል ማለት ነው። ስለዚህ የመጀመሪያው ልዩነት የክፍያ ልዩነት ነው። ቪአይፒ ተብለውም የቪአይፒ ደረጃው ቪቪአይፒም ሌሎችም ደረጃ ስላለው እንደ ስፔሻል አገልግሎቱ ዋጋቸው ይለያያል ማለት ነው። ሁለተኛው ርቀት ጋር የተያያዙ ናቸው። ለምሳሌ በአረፋ ሚና ካረፋችሁ በኋላ ከሚና ወደ አረፋ የምትጓዙበት ርቀት፣ አረፋ ተራራ ዙሪያ መሆን፣ ከዛ ለጀመራት ጋር የሚኖር ርቀት፣ እነዚህ ጠዋፍም ላይ እንደዛው ከዛ ጀመራትም ላይ የሚኖር የርቀት ልዩነቶች ደግሞ ቪአይፒን ያለያያቸዋል። ይህ ማለት ለአረፋ የሚኖራቸው አቀማመጥ በጣም የተለየ አቀማመጥ ነው። በጣም በቅርበት ሆነው በተመቻቸ ሁኔታ ሆነው ዱዓ እንዲያደርጉ ይደረጋል ማለት ነው። በጀመራትም እንደዚሁ ጀመራት እንደምታውቁት ሚና በጣም ትልቅ ነው። ለጀመራት ቅርብ መሆን 500 ሜትር አካባቢ ዲፍረንስ ኖሮት ማረፍ መቻል ቪአይፒ ያሰኛል ማለት ነው። ብዙ የእግር ድካም አይኖርባቸውም ማለት ነው። ሌላኛው ጀመራት ውስጥ የደረጃ ልዩነት አለው። ታች ሆናችሁ ከብዙሃን ህዝብ ጋር ጠጠር መወርወርና ለብቻችሁ ደግሞ ልክ ከላይ እንደምትመለከቱት አሁን እነዚህ ኢማራቶች ናቸው። ለብቻቸው ተዘጋጅቶላቸው ጠጠር ውርወራ አከናውነው ይሄዳሉ ማለት ነው። ሌሎችም እንደዛው ለብቻቸው የጠጠር መወርወር አገልግሎት እንዲያገኙ ይደረጋሉ። በተወሰነ መልኩ ደግሞ ጠዋፍ ላይ እንደዚሁ የመጓጓዣ ትራንስፖርት ይዘጋጅና ፎቅ ላይ ሆነው በትራንስፖርት እየተንቀሳቀሱ ጠዋፍ እንዲያደርጉ ይደረጋል። ይሄም ሌላኛው ቪአይፒ የሚያሰኛቸው አገልግሎት ነው ማለት ነው። ይሄ ስፔሻል አገልግሎት የሚያገኙት እንግዲህ እነሱ በከፈሉት መጠን ይሆናል ማለት ነው። ሌላኛው ከአባ ቅርብ ሆነው በሆቴል ስታንዳርድ ማለት ነው፣ በዛ ይለያያሉ። ሌላኛው የምግብ ልዩነት ነው። በመደበኛ የሀጅ አገልግሎት ስትሄዱ የሚዘጋጅላችሁ ቋሚ የሆኑ 1 ወይም 2 አይነት የምግብ አይነቶች ይሆናሉ። እዚህ ላይ ግን ቡፌ ነው። በጣም የተመረጡ አለ የተባሉ ሼፎች የሚያዘጋጇቸው የምግብ አይነቶችን ታገኛላችሁ። ሆቴሎቹ፣ ማረፊያዎቹ በሚናም ስትሆኑ የምታርፉባቸው እንደዚሁ ሙዝደሊፋም ሌሎችም ቦታዎች ላይ የምታርፉባቸው ኮንፈርት የተሟላላቸውና ስታንዳርድ የሆኑ በጣም ከፍተኛ ጥራታቸውን የጠበቁ አገልግሎቶች ይሰጣሉ ማለት ነው። ይሄ እንግዲህ የቪአይፒ እና መደበኛ ሀጅ የሚጓዙ ሰዎች መካከል ያለ ልዩነት ነው። እዚህ ላይ ያላችሁን ሀሳብና አስተያየት እስኪ ኮሜንት ላይ ያስፍሩት። ቪአይፒ አገልግሎት መሰጠቱ እንደዚሁ መደበኛ ተብሎ መለየቱ በርካታ ክርክሮች ይነሳሉ። እንዴት ሰው እንደዚህ ይለያያል? እንዴት እንደዚህ አይነት አገልግሎት ይዘጋጃል? የሚሉ በርካታ ተቃውሞዎች ይነሳሉ። የሳዑዲ ሀጅና ዑምራ ሚኒስትር ጨምሮ ሌሎችም የሰጧቸውን ምላሾች፣ ዑለሞች ደግሞ እዚህ ላይ ያላቸውንም አቋም ጨምሮ ቀደምትስ ራሱ ከዚህ በፊትስ የቪአይፒ አገልግሎት ነበር አልነበረም የሚለውን ጨምሮ በቀጣይ ቪዲዮ ሰራላችኋለሁ። ኮሜንት ሴክሽን ላይ ግን ሀሳብና አስተያየታችሁን አስፍሩልኝ። ሰላም አለይኩም ወራህመቱላሂ። አስተምሮታቸውን ስታነሳ ለእኔ ህይወቴ ነው። በእግር እንዴት መራመድ እስካለብኝ፣ ከአንተ ጋር እንዴት ዛሬ ኮሚኒኬት ማድረግ እንዳለብኝ፣ እንዴት መተኛት እንዳለብኝ፣ እንዴት ከእንቅልፍ መነሳት እንዳለብኝ አጠቃላይ ያስተምሩን። ሀዲዩን ነቢይ ሰለላሁ ዐለይሂ ወሰለም ብሎ አጠቃላይ ይጠራል። የነቢያችን ሰለላሁ ዐለይሂ ወሰለም ምሪት ያስተማሩን አስተምሮ፣ ያንን ሱና ብለን እንጠራዋለን። ያ ሱና ሃይማኖታዊ ጉዳይ ላይ የሆነ ነቢያችን ያደረጉት ነገር በሙሉ ሱና እንለዋለን። በሃይማኖታዊ ነገር የሆነ ነቢያችን ያደረጉት ሱና ነው። አዎ ማህበራዊ የሆነ ነገርስ? ለምሳሌ ነቢያችን አለባበስን ይዘህ እንደ ነብዩ ልበስ አትለኝም። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው በሐዲስ ተናግሯል? አንድ ሰው ሲለብስ ከዘመኑ ካለው ሰው እንዳይለይ፣ እንደውም መለየቱ ትልቅ ወንጀል እንደሆነ ተናግሯል። እኔ ያለሁበት ቦታ የድሆች ቦታ ከሆነ ይህን ኮንሴፕት አዳምጠኝ። ብዙ ሙስሊሞች የምንስተው ነገር ስለሆነ ድሆች ያሉበት ቦታ ከሆነ ድሆች እንደ ሀገር ነው፣ እንደ ሀገር ድሆች ያለበት ቦታ ከሆነ ከነሱ ተለይቼ በኩራት የተለየ ልብስ ለብሼ እየተንጎራደድኩኝ አልሄድም። የእስላም ትእዛዝ ስላልሆነ ማለት ነው። እየተመቸኝ ነው። አንተ አሁን ይህንን ጥያቄ ለመጀመሪያ ጊዜ ክርስቲያኖች ሲጠይቁ
ለምን ካለማወቅ ይሄ ነብዩ ሱና ነው ለምን እንደዚህ አታረጉም የሚል ነገር ይመጣል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በማንኪያ ነበር የሚበሉት። በማንኪያ ነበር የሚበሉት። የሚጓጓዙት በፈረስ በአህያ ነው። ሙስሊሞች እዚህ ያላችሁ ከ400 ምናምን ውስጥ ግማሽ ምናምን ሙስሊሞች ልትሆኑ ይችላላችሁ። ስለዚህ የነብዩ ሱና በፈረስ መሄድ ነው በግመል መሄድ ነው እንደዛ አይደለም። ሱና ማለት ምንድነው የሚለውን ኮንሴፕት ስለጠየቀኝ በጣም እናብራራው ኮንሴፕቱን። ሱና የሚለው ሰነ ከሚለው የአረበኛ ቃል የመጣ ነው። ሱና ማለት መንገድ ማለት ነው። ሰነ ደግሞ ማለት መንገድን ተከተለ ማለት ነው። ስለዚህ የነብያችን ሰለላሁ ዐለይሂ ወሰለም ሱና ስለ የነብያችን ሰለላሁ ዐለይሂ ወሰለም መንገድ ማለት ነው። ያ የነብያችን መንገድ ደግሞ ምንድነው ስንል አላህ ሱብሓነሁ ወተዓላ ቁርአን ላይ አብራራው። እናንተ ያመናችሁ ሰዎች ወይ አላህና መልእክተኛው ለሚጠሯችሁ ነገር እሺ ብላችሁ ተቀበሉ። ምክንያቱም ኢዳ ደዓኩም ሊማ ዩሕይኩም የሚጠሯችሁ ነገር ህይወት ወደሚሆን ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዳቸው በህይወታቸው የሰሩት እያንዳንዱ ነገር ለኛ ህይወት የሚሆን ነገር። የጋብቻ ህይወታቸውን ስታነሳ ለኔ ህይወት ነው፣ በጣም ትልቅ መማሪያ ነው።